ሰላም ጤና ይስጥልን። የግያውን ዜና መረጃዎችን እነሆ። ጊዜያዊ የመንግስት መዋቅርን ያካተተው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ የኮር አደረጃጀት ተጠናክሮ ቀጥሏል። በዚህም የ206ኛ ኮር አደረጃጀት ዘርፍ መምሪያ የመልሶ ማደራጀት ተግባሩን በተቀላጠፈ ሁኔታ እየፈጸመ እንደሚገኝ አስታውቋል። የቴዎድሮስ ዕዝ 206ኛ ኮር በተቋቋመ በአጭር ጊዜ ውስጥ መዋቅርን በማሻሻል ሰራዊትን ለተሻለ ግዳጅ እያበቃ ሲሆን በመልሶ ማደራጀት ተግባሩ ትኩረት ሰጥቶ እየተንቀሳቀሰ የሚገኘው 206ኛ ኮር በስሩ ያሉ ክፍለ ጦሮችን በማደራጀት ሰራዊቱን በጠንካራ ሻለቆች እያዋቀረ እንደሚገኝም አስታውቋል። የህዝብ አገልግሎት ሰጪ ተቋማትን አጠቃሎ በአዲስ የተደራጀው ጊዜያዊ መንግስት ኮሩ ቀጠናዎች ባሉ ወረዳዎችና ቀበሌዎች ቢሮ በመክፈት አገልግሎት መጀመሩን ያረጋገጠው የ206ኛ ኮር አደረጃጀት መምሪያ የተሰጠውን ድርጅታዊ ተልዕኮ በብቃት እየተወጣ እንደሚገኝም ተናግሯል። ኮሩ የስራ ስምሪት ወስዶ ከተንቀሳቀሰ ጀምሮ በርካታ ተግባራት መከናወኑን ያወሳው መምሪያው 24ኛ ክፍለ ጦርን በመልሶ ማደራጀት ተግባሩ ሙሉ ለሙሉ ያዋቀረ ሲሆን የክፍለ ጦር ቀኝና መሐንዲስን ጨምሮ ቀጠናውን ሸፍነው የሚንቀሳቀሱ ጠንካራ ሻለቃዎችን በማደራጀት ክፍለ ጦሩ የሚሰጠውን ግዳጅ በብቃት ለመወጣት በሚያስችል ቁመና ላይ እንደሚገኝ አክሎ ገልጿል። ከመልሶ ማደራጀት ትግበራው ጎን ለጎን ከአካባቢው ማህበረሰብ፣ ከሀገር ሽማግሌዎች፣ ሴትና ነጋዴዎች እንዲሁም ከመላው ሰራዊቱ ጋር አስቀድሞ ውይይት ያደረገው 206ኛ ኮር ግዳጆችን በብቃት ለመወጣት የማህበረሰቡ ተሳትፎ አይነተኛ ሚና እንደነበረው የ206ኛ ኮር አደረጃጀት መምሪያ ኃላፊ አስር አለቃ ደርሳችሁ ገልጸዋል። በተያያዘም በሸበል በረንታ ከኋላ ደጀኑ ህዝባችን ጋር ሰፊ ውይይት ተካሂዷል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 4ኛ ክፍለ ጦር በሸበል በረንታ ወረዳ አራጤና አካባቢው ቀበሌ የሚገኙ የኋላ ደጀኑ ህዝባችን ጋር ሰፊ ውይይት ተካሂዷል። በ64ኛ ክፍለ ጦር አመራሮች በሸበል በረንታ ከኋላ ደጀኑ ህዝባችን ጋር በተካሄደው ውይይት መድረክ የደጀኑ ህዝባችን የአማራ ህዝብ ትግል ያለበትን ወቅታዊ ሁኔታ እና አብይ አህመድ አረመናዊ ሰራዊት በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋው በተመለከተ ሰፋ ያለ ግንዛቤ ተሰጥቷል። በውይይት መድረኩ የተገኙት የኋላ ደጀኑ ህዝባችን ሰራዊቱ በአማራ ህዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመገንዘብ ራሳችንን አደራጅተን ከፋኖ ጋር በመሆን የአብይ አህመድ አረመናዊ አገዛዝ ለመገርሰስ ዝግጁ መሆናቸውንም አስረድተዋል። በመሆኑ በየዱሃ ከተማና በመርገጭ ከተማ የሚገኘው ወራሪ ኃይል የፋኖ ቤተሰብ ናችሁ እያለ የንጹሃን ሀብትና ንብረት የሚዘርፍና ንጹሃንን በጅምላ አስሮ የሚያሰቃይበት ደረጃ ላይ መድረሱንም ተናግረዋል። ይህንን ጸረ አማራ የሆነ የአብይ አህመድ ስርዓት አንዴና ለመጨረሻ ጊዜ ነቅለን ለመጣል ድርጅቱ የሚሰጠንን የትኛውንም አይነት ግዳጅ ለመፈጸም ዝግጁ ነንም ብለዋል ሲል ፋኖ ይበልጣል ጌቴ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። ሌላው እሸት ክፍለ ጦር በዛሬው ዕለት ለወራት ያሰለጠናቸውን የፋኖ ሰራዊቶችን አስመርቋል። አፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታሳምነው ኮር እሸት ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖች በዛሬው ዕለት ማለትም ህዳር 20 2018 ዓ.ም አስመርቋል። ተመራቂ ፋኖች ለወራት በአካል ብቃት፣ በተኩስ፣ በሰልፍና ወታደራዊ ሳይንስ የሚጠይቀውን ዕውቀትና ጥበብ ቀስመው ተመርቀዋል። በዚህ የምረቃ ስነ ስርዓቱ ላይም ነብሮ ተወርዋሪ ኮማንዶ አዛዥ ሻለቃ ደምሌ ጣፋጭ ጨምሮ የላስታሳምነው ኮር ከፍተኛ አመራሮችና የእሸት ክፍለ ጦር አመራሮች ተገኝተው መልእክት አስተላልፈዋል። ተመራቂዎቹ የፋኖ አባላቶችም እኛ ኃይሉና ትግሉን በድል ለማጠናቀቅ ብቻ ሳይሆን ስለ ነገይቱ ኢትዮጵያ አስበን ጭምር ነው ሰለጠነውም ብለዋል። ሰልጣኞቹ አክለውም እኛ ሰልጥነን ለዚህች ለስንበቃ እኔ ጎጃሜ፣ እኔ ጎንደሬ፣ እኔ ሸዋዬ፣ እኔ ወሎዬ እንድንል ሳይሆን አንድ ሆነ የሚለውን የጀነራል አሳምነው ጽጌ ኑዛዜ ቃል አክብረን በአማራነታችን ጸንተን እንቆማለን ሲሉም አክለዋል። በመጨረሻም ተመራቂዎቹ የተሰጣቸውን አደራ በአግባቡ እንደሚወጡ ቃለ መሐላ በመፈጸም ቃል ገብተዋል ሲል የአፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታሳምነው ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደርቤ መኮንን ገልጿል። ሰሞነኛ መረጃዎች እና ይመስሉ ነበር።